ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርብ ያለው አብራችሁ ቆይታ ማድረገው ነው ቤቴል ታምራት ነኝ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በራቁ ቦታዎች በሚገኙ ማህበረሰቦች ውስጥ ያሉ ነፍሰ ጡር እናቶችን ለማገልገል የተነደፈ አዲስ የሞተር ሳይክል አምቡላንስ ዙሪያ በትብብር ለመስራት ከኤልኔት ፋውንዴሽን ጋር ውይይት ተካሄደ። ወጣቱን ለወንጌል በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። ከውጭ ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የዓለማችን ትልቁ የመጽሐፍ ቅዱስ ገጽ በጀርመን በሚገኝ ካቴድራል ለእይታ ቀረበ። ተመልካቾች እንድትከታተሉን እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልማት ኮሚሽን በራቁ ቦታዎች በሚገኙ ማህበረሰቦች ውስጥ ያሉ ነፍሰ ጡር እናቶችን ለማገልገል የተነደፈ አዲስ የተግባራዊ መፍትሄ ፈጠራ የሆነ የኢኢዜድኢአር ሞተር ሳይክል አምቡላንስ ዙሪያ በትብብር ለመስራት ከኤልኔት ፋውንዴሽን ጋር ውይይት ተካሄደ። የኢኢዜድኢአር አምቡላንስ ነፍሰ ጡር እናቶች በየአቅራቢያው ወደሚገኝ የጤና ኬላዎች ለመድረስ ወቅታዊና ደህንነቱን የተጠበቀ የትራንስፖርት አገልግሎት በመሆን በእናቶች ጤና አገልግሎት ላይ ያሉ ወሳኝ ክፍተቶችን ለመፍታትና ህይወትን ለማዳን ይረዳል ተብሏል። ኮሚሽኑ ከኤልኔት ፋውንዴሽን ጋር ያለውን አጋርነት በማድረግ ትብብሩ መሰረተ ልማት ባልተሟላባቸው ሩቅ አካባቢዎች በእናቶችና ህፃናት ጤና ላይ ከፍተኛ ሚና ይኖረዋል ብለዋል። መረጃው ከኮሚሽኑ ገጽ ነው ያገኘነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ወጣቱን ለወንጌል በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ግንቦት 2 2017 ዓ.ም ወጣቱን ለወንጌል በሚል ርዕስ በአሸዋ ሜዳ ክላስተር በገፈርሳኖ አጥቢያ ቤተክርስቲያን ተካሂዷል። በዚህ ኮንፈረንስ ከ21 አጥቢያ ቤተክርስቲያናት የተውጣጡ ወጣቶች የተሳተፉበት ሲሆን በፕሮግራሙ ላይ መጋቢ ሽመልስ ጠጂና ወንጌላዊ ብሩክ የእግዚአብሔርን ቃል በማቅረብ ለወጣቶቹ ጸልየዋል። ብዙዎች በመንፈስ ቅዱስ የተሞሉ ሲሆን በርካቶችም ከአጋንንት ስራት ተፈተዋል። ወደ ሀገራዊ ዜና ሳልፍ በኢትዮጵያ ሐይቆችና ወንዞች የሚገኘው የናይል አዞ ዝርያ በቁጥርና በስርጭት የተመናመነ መምጣቱን ተከትሎ የአዞ ዝርያን በዘላቂነት የመጠበቅ ስራ እየተከናወነ መሆኑ ተገለጸ። በዚሁ መሰረት በጫሞና አባያ ሐይቆች ውስጥ የሚገኘውን በተፈጥሮ እጅግ ትልቅ የሆነ የአዞ ዝርያ በዘላቂነት የመጠበቅ ስራ እያከናወኑ መሆናቸውንም በጋሞ ልማት ማህበር የአርባ ምንጭ አዞ ራንቾ ተቋም ስራ አስኪያጅ ዳዊት ዳኜ ተናግረዋል። በሌላ በኩል የአዞ ቆዳና ሌሎች የአዞ ተረፈ ምርቶችን ለገበያ በማቅረብ የራንቾን አቅም ለማሳደግ እየሰሩ መሆናቸውንም ገልጸዋል። ራንቹ ከቱሪዝም መስህብነት ባሻገር በአገሪቱ ብቸኛ የጥናትና ምርምር ማዕከል ሆኖ ያገለገለ መሆኑንም ጠቁመዋል። ተቋሙ ለ46 ሰራተኞች ቋሚና ጊዜያዊ የሥራ ዕድል መፍጠሩንም አስረድተው ከ30 ዓመት በላይ የሆናቸው ሁለት ትላልቅ አዞዎች ከ2 እስከ 8 ዓመት ዕድሜ ያላቸው 2406 በዚህ ዓመት የተፈለፈሉ የ15 ቀን ጫጩቶች 1815 አዞዎች በራንቾ መኖራቸውን ጠቅሰዋል። በአጠቃላይ 4223 አዞዎች መኖራቸውን በመግለጽ ይህም የአዞዎቹን ዝርያ ለመታደግ እየተሰራ ያለውን ስራ ያሳያል ብለዋል። አዞዎቹም በራንቾ ግቢ በማሳደግ ለእርባታ ሲደርሱ ወደ ሐይቅ እንዲገቡ በማድረግ ዝርያቸው እንዳይጠፋ ለመጠበቅ እየተሰራ መሆኑንም አስታውቀዋል። የዘገበው ፋና ዲጂታል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፈን። ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። ዳንኤል አንተነ ዝርዝር አለው። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነት እንዲያበቃ ቅዳሜ ዕለት ውይይት አድርገዋልም ብለዋል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋልም ብለዋል። ጠቅላይ ሚኒስትሩ ሩሲያ የ30 ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነውም ተብሏል። ኬር ስታርመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲን ለሰላም ፈቃደኛ እንዲሆኑ እየጠየቁም ሲሆን ነገር ግን ፑቲን ለሰላም ዝግጁ ካልሆነ ማዕቀቡ የበለጠ ለማሳደግ ቃል ገብተዋል። የፑቲን
አፈቀላጤ ቭላዲሚር ሶሎቪየቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉም ዝተዋል። ሶሎቪየቭ እንዳሉትም ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉ ከተሞቻችሁን እናወድማለን፣ ሁላችሁንም እናጠፋለን፣ ልክ እንደ ዶንባስ ከተሞች የእናንተ ከተሞችም ይቃጠላሉ ሲሉም አስጠንቅቀዋል። ሶሎቪየቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያዊ የተፈጠረው ለድል ነው ሲሉም በልበ ሙሉነት ተናግረዋል። ይህንን በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ ፈልጋለሁ፣ እኛ ምንጊዜም እናሸንፋለንም ብለዋል። ሶሎቪየቭ የሥራ ባልደረባ የሆነችው ማርታሪታ ሲሞኒያ የምዕራባውያን ሀገራት ፋሽስት ስትል ጠርታቸዋለች። ሩሲያም እነዚህን ምዕራባውያን ሀገራት 100 በመቶ ትፈጫቸዋለችም ብላለች። በመጨረሻ የዓለማችን ትልቁ የመጽሐፍ ቅዱስ ገጽ በጀርመን በሚገኝ ካቴድራል ለእይታ ቀረበ። 5 በ7 ሜትር የሚለካው ወረቀቱ የዮሐንስ ወንጌል የመጀመሪያ ገጽ ሲሆን እስከ ነሐሴ መጨረሻ ድረስ በሜንዝ ካቴድራል ይታያል ተብሏል። ማሳያው በ1455 የመጀመሪያውን ሜካናይዝድ ማተሚያ የገነባና የጉተንበርግ መጽሐፍ ቅዱስ በመባል የሚታወቀውን ያዘጋጀው የዮሐንስ ጉተንበርግ 625ኛ የልደት በዓል ምክንያት በማድረግ የቀረበ ነው። በሜንዝ ካቴድራል የሚታየው ገጽ ከሹክበርግ መጽሐፍ ቅዱስ የተተረጎመ ሲሆን እሱም የጉተንበርግ መጽሐፍ ቅዱስ አይነት ነው ተብሏል። የሜንዝ ካቴድራል ዲን ቄስ ሄነሪክ ፕሪንሴል የጉተንበርግ መጽሐፍ ቅዱስ ግዙፉ ገጽ ከሜንዝ ካቴድራል ምስራቃዊ መዘምራን ጋር በጥሩ ሁኔታ ይጣጣማል። በቃሉ ቀጥተኛ አገላለጽ ለ625ኛው የምስረታ በዓል በሚቀጥሉ ሳምንታት በካቴድራልና በአገረ ስብከት ሙዚየም ውስጥ ለወጣቶችና ለሽማግሌዎች እያደራጀን ያለነው መርሃ ግብር አካል ነው ብለዋል። ጆሃንስ ጉተንበርግ የሜንዝ ከተማ ታላቅ ልጅ ነው። ከካቴድራሉ ውስጥ ትልቁን የመጽሐፍ ቅዱስ ገጽ ከማቅረብ የበለጠ በትክክል ቦታ ሊሆን የሚችለው የት ነው ብለዋል። ህፃናትና ጎልማሶች የመጽሐፍ ቅዱስ እትሞችን እንዲያነቡ ለማበረታታት በካቴድራሉ ልዩ የንባብ ጥግ መዘጋጀቱንም ገልጸዋል። መረጃው የፕሪሚየር ክርስቲያን ኒውስ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በራቁ ቦታዎች በሚገኙ ማህበረሰቦች ውስጥ ያሉ ነፍሰ ጡር እናቶችን ለማገልገል የተነደፈ አዲስ የሞተር ሳይክል አምቡላንስ ዙሪያ በትብብር ለመስራት ከኤልኔት ፋውንዴሽን ጋር ውይይት ተካሄደ። ወጣቱን ለወንጌል በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። ከውጭ ዩናይትድ ኪንግደም እና አውሮፓ ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች። የዓለማችን ትልቁ የመጽሐፍ ቅዱስ ገጽ በጀርመን በሚገኝ ካቴድራል ለእይታ ቀረበ። ለዕለቱ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ አደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ከመላው የስቱዲዮ ባለሙያዎቻችን ጋር አብሬያችሁ ቆይታ አድርጌ ነበር። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም ቆዩ።